እኔ ሜሪ ሁለት አይነት ቃል እንደምትናገር ገብቶኝ ነበረ። ገባችሁ? እናንተ አልገባችሁም እንጂ ማለት ነው። አልሐምዱሊላ ግን እውነቱ ነው ማለት ነው። ከእውነት ጋር ነው እውነት ያለው ማለት ነው። ሩታ እውነት ከሆናለች ማለት ነው። ሜሪ እንግዲህ ያልሆነ ነገር ነው የዋሸችው ማለት ነው። እንግዲህ እንኳን ደስ አላችሁ ዳኒ እና ኤፍሬም ተፈተዋል። ግን በጣም ከባድ ላይ ውስጥ ነበሩ። አሁንም ከባድ ላይ ናቸው ማለት ነው። ምንድን ነው ይህንስ? እስከ መቼ ድረስ ነው እንደዚህ አይነት ነገር የሚጠበቀው? አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ስትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ተቀላቀሉ። ቤተሰብ የሆናችሁ ሼር ለመባረግ አበረታቱ። ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቃን እላችኋለሁ። ዛሬ እንግዲህ እንደተለመደው ቤተሰብ ይዤላችሁ መጥቻለሁ። እነ ሩታና ዳንኤል እና አብርሃም የተለመደው። ዛሬ ደግሞ በአካል ደግሞ ያሉት ደግሞ ሩታ ዳንኤልና ሜሪና ሩታ ናቸው ማለት ነው። እንግዲህ አዳሚ ወሬኛ ለወሬ እንግዲህ ሊጋለጡ መጥተዋል ማለት ነው። በእናንተ ብቻ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። እንደቀጠለ ነው ማለት ነው። እንግዲህ ትናንትና አይታችኋል። ሜሪ እንደዚህ ሲናገሩ ሄርሜላን አግደናታል የታገደችው ምናምን ብሎ ሲያወሩ ጠርቶኝ መጥቶ እኔ እነሱ ውስጥ እንዳልገባ ብዬ ለብቻዬ እንደቆሙ ያለሁ እንዳለች ትናንትና አቅርቤላችሁ ነበረ። አብርሃም እሺ እንደዛ ከሆነ ከሩታ ጋር ፊት ለፊት ቆማችሁ ተናገሩ። አንቺ ሌላ ቦታ አንቺም ሌላ ቦታ ሳትሆኑ ፊት ለፊት የተያያችሁ ውሸትም ከሆነ እውነትም ከሆነ ሁለታችሁም እኩል ተናገሩ ብሎ እንግዲህ አብርሃምም ሩታንና ሜሪን ቀጥሯቸው መጥቶ ነበረ። በቶም ቢመጡም ግን ጥሩ ሰላምታም አላወሩም። እንካ ሰላምታ የተባባሉ እንግዲህ አንዳንድ ቃላቶችም ተነጋግሯል። የሚያስቀይምም ነገር ተነጋግሯል ማለት ነው። እንግዲህ ሜሪና ሩታ ጓንትና ጓንት ነበሩ። በጣም እህትማሞች እህት ያበለጠ እንደ እህትማሞች ነበሩ። ግን በመሀላቸው ሴጣን ገብተው እንደ ወሰወሳቸው ይህንንም በኋላ እንመለከተዋለን ማለት ነው። ሲቀጥል ደግሞ እንግዲህ ኤፍሬምና ዳንኤል ታስሮ ነበረ። አንድ 3 ቀን ታስሮ ነበረ። ወጡ። ግን በእስር ቤት በጣም ችግር አይተናል፣ ብዙ ነገር አይተናል ብሎ በመናገር ማልመከቻ እነሱም ሊያስገቡ እየተዘጋጁ ነው። ሩታም እንግዲህ እንደምትያዝ ነበረ። ሩታም ሜሪም ልትያዝ ነበረ። እንግዲህ እውነቱ ሲወጣ እነሱ ተለቀቁ ማለት ነው። አሁን ይሄ ነገር ሄርሜላስ የት ትሆናለች ትላላችሁ? አንድ ሲባል አሜሪካን አቤል ድምፁን ዘግቷል። ገባችሁ? ምንም ቢሆን ማለት ነው። አብርሃም አሉልኝ ያለ እንግዲህ ጉራ እያነፋ ነበረ ከነሱ ጋር፣ ሌላዎችን ጥሎ ከነሱ ጋር ነበረ የሚሸኳሸኮ ማለት ነው። አቤል እንግዲህ በአሁን ሰዓት ሄርሜላን ወደ አሜሪካን ሸኝቻለሁ እያለ እንግዲህ ፉከራው እየፎከረ ነው። ድምፁን እንግዲህ ጽንጥ ብሏል። ድምፅ መመለስም ትተዋል። አንገቱ ሰብረዋል። ለምንድን ነው ይመስላችኋል? ሄርሜላ እንግዲህ እዚህ እየሰራች ሳታውቅ ጓደኛዋ ፍሬንዷ እንግዲህ ወደ አሜሪካን ትምጣ ብሎ እንደተላከና እንዲሄደች ነው የሚወራው። ለምንስ አብርሽ ተቃጠለ? አብርሽ እንግዲህ ከእንግዲህ ሰው የሚሆንም አይመስለኝም። በጣም ተናደዋል። እውነቱ ስናገር አብርሽ በጣም ተናደዋል። በጣም እላችኋለሁ። ያኔ አይደለም አብሮ የኖረ ሰውና አብሮ ያደረ ሰው ተውና በቃ እንጃ የሆነ ፍቅሩ በትናበታለች። አብርሃም ማለት ነው በትናበታለች። በቃ የሆነ እሳት ውስጥ ነው እየገባው ሳይሆነው ማለት ነው። እንግዲህ ፍቅር በጣም መጥፎ ነው። ወይ ፍቅር አስቸጋሪ። እንኳን በመኪና ያስኬዳል በጋሪ የሚለውን ትሰማላችሁ አይደለም? እና ማለት ነው አብርሃም እንግዲህ የሄርሜላ ነገር አላስቀምጥም አላስተኛም ብሎታል። አሁንም ተባለቤቱን ሊመለስም አልቻለም። ሩታ እንግዲህ ይሄ ነገር የሌለችበት ነገር ነው። እንግዲህ ዛሬ ደግሞ አቶ ዳንኤል ታውቁታላችሁ ተፈቶ መጥቶ፣ በነገራችን ላይ እኔ ዳንኤል እና ሜሪ አላምናቸው፣ በምንም አይነት አላምናቸው። ሩታ አምናታለሁ፣ ሩታ አትዋሽም ብዬ አምናታለሁ። ግን እስካሁን እኔ ውሸት ስታወራም ያለው ነገርም ውሸት አውርታም ብራንክ ነው ስትል ምናምንም አልሰማኋትም። እውነቱ ነው፣ ውሸቱ ነው ስትናገር ነው የሰማሁት። ግን እኔ በበኩላችን ላይ ዳንኤል እና ሜሪ አላምናቸውም። ዳንኤል እየሳቀ
አነጋገሩ ራሱ ያስቃ። ዛሬ ራሱ ሄርሜላ እንትና ሜሪ እንዴት እንዳረጋት ብታዩ ማለት ነው። እኔ የእሱ አስተያየትና የእሱ አነጋገር ነው የሚያስቀኝ ከነሱ ድራማ ማለት ነው። ወላሂ ወይኔ እናቴ እንዴት እንዳረጋት። ኧረ ዳንኤል የጠላው ሰው በስሚላ እናንተ በስሚላ ዳንኤል አይጥላችሁ። ዳንኤል የጠላው ሰው መንገድ የለውም እላችኋለሁ። እንዴት እንደሚያያት እንዴት አድርጎ እንደሚነጋገር ልነግራቸው አልችልም ማለት ነው። እና ዛሬ ቀጠሯትና እንግዲህ አንቺ ውሸታም ነሽ። ዛሬማ ጥል ነው የመጣው። እውነት ፊት ለፊት እውነትን ቅጭን የተናገሩት ማለት ነው። አንቺ ውሸታም ነሽ፣ አንተ ውሸታም ነህ። አዎ እሺ፣ ለምን እኛ እንደዚህ ብለና ስናወራ ሰማሽ ወይ ብሎ ያዟት። አዎ ሰምቻለሁ። እንትን ብላችሁ እናንተ ስለ ሄርሜላ ጠራችሁኝ፣ ቀጠራችሁኝ። እናንተ ጋር መምጣት ትቼ ነበረ፣ መሄድ ትቼ ነበረ፣ ግን ቀጠራችሁኝ፣ መጣሁኝ። ከዛ ስለ ሄርሜላ ስታወሩ ስታነሱ ስለ አገደች እኔ አንተ አገድካት፣ ኤፍሬም አገዳት፣ ዳንኤል አገዳት፣ ሩት አገዳች አላልኩም። ግን ስለ ግድና ያወራችሁ ነበረ። ስለ ሄርሜላ ምናምን ስታወሩ ሰምቻለሁ። ሰማሁኝና እሱ ውስጥ ልታስገቡኝ ነበረ። እኔ አይመለከተኝም ብዬ ትቼ ወጣሁኝ አለች ሜሪ። ድምጽ ይሄን ሰጠች ማለት ነው። ከዛ ሩታ አንቺ በጣም ባለጌ ነሽ፣ በጣም ወረኛ ነሽ። እኛ እንኳን ስለ እሷ አንድ ፍሬም አላነሳንም። ምን ሊያደርግን ነው ስለ እሷ እያነሳ ነው? ዳንኤልም እኛስ ምን ብለን ነው ስለ እሷ እንደዚህ ስለ ግድ እኛ ሄርሜላ ምን አደረገችን የምናሰግዳት እና እንደዚህ የምናረጋት? የቀልድ ጊዜ ቀልድ ነው። ይሄ ግን ቀልድ አይደለም። ይሄ ቀልድ ጊዜ አሁን ቀልድ ነው፣ ግን ይሄ ተቀላልደናል። ጊዜ ተቀላልደን ጨርሰናል። አሁን ግን ይሄ ከባድ ነገር ነው። እንዴት ነው በሰው ህይወት ላይ ሰው የሚጫወተው እና ሰው የሚቀልደው? እንዴት አይነት ነው ብላ እንግዲህ ንግስቷ ሩታ ድምጽ ሰጥታለች ማለት ነው። የሰማችው የተናገረችው ድምጽ ንግስት ሩታ በጣም ልብ የሚነካና በጣም ጭንቅላት ላይ የሚሄድ ነገር ነው። እንግዲህ የአብርሃም ከሰማው ያጠጣችው ማለት ነው። እንግዲህ የሚሰማ አይመስለኝም። አብርሃም ብሎ አይኗን ያያታል እንጂ እንዳለ ቀልቡ ሁሉም የሄደው ሄርሜላ ጋር ነው። እንዳለ ልቡ የሄደው ወደ ሄርሜላ ጋር ነው። ከነሱ ያወራል እንጂ አካላቱ ሁሉም ሄርሜላ ጋር ነው የሄደው። ሄርሜላ ጉድ አረገችው። አብራው በልታ አብራው ጠጥታ እልም አርጋ እቅፍ አርጋ ሙልጭ አርጋ በልታው ማለት ነው። የወላችሁ ወዴት ሄደች? ወደ አሜሪካን ወደ ምንድን ነው የሚባለው? ዳሪ ጎሳ ነው። ወይ እኔም እንደ አብርሃም ሰከርኩኝ። እንዴ ምን ነው ጉድ እኮ። እኔም እንደ አብርሃም ፍቅር ያዘኝ መሰለኝ። ጉድ እኮ ነው። እውነቴ እኮ ነው የምላችሁ። ወደ ዳስኮራ አገር ሄደች። ከእንግዲህ ሄርሜላ ማንም የሚደርስባት የለም። አብርሃም ከእንግዲህ ሩታህን ጠንከር ብለህ ቆጠን ሰከን ብለህ እንደ ባል እና እንደ ሚስት ያዛት ማለት ነው። ከእንግዲህ የምታዋጣ አጠገብ ያለችው ሩታ ብቻ ናት። ሌላ ሰው ያዋጣኛል ብለህ ወይ ጉድ! አይ ዘንድሮ አይ ማናየው ጉድ የለም እኮ ዘንድሮ። አበዛችሁት፣ እውነት አበዛችሁት። እንዴት ማን ስለሆኑ ነው እቺ ልጅ የምትታገደው ማለት ነው? ቆይ ሄርሜላ የምትታገደው አቤላ የምትባል ሰውየው ማለት ነው። አንተ ለምንድን ነው እውነቱን ማትናገረው? አብርሃም ታውሩታ ጋር ሊሆን አትፈልግም። አንተ መቼም ከእህት ጋር ሊሆን ነው የሚፈልገው። እኔ አቤላ የሄርሜላ ወንድም እንደሆነ ገና አሁን ነው ያወቅኩት። አላወቅኩም ነበረ በእውነት። አልማዝም እንግዲህ ዝምታ ሰብራለች። እህቷ አንድ ጊዜ ብቻ ነው ተጫጫች። ከዛ በኋላ ተወቹ ጠፋችም የት ሄደችም የሚሉ ነገር የለም። እኔ እኮ ምንድን ነው እቺ ልጅ ምን አረገቻችሁ? ምን ሰራቻችሁ ማለት ነው? የማትፈልጓትን ምን አረገቻችሁ? እሷማ ጥሩ ሀገር ሄዳለች። አዎ አሁንማ አከብርሻለሁ በደንብ አድርጌ። እኔ ሀቢብቲ ጉድ እኮ ነው። ከሰርክ አንተ ከሰርክ። አብርሃም ከስራን ማለት ነው። እንግዲህ ግብግብ አወጡ ሁለቱም። አንቺ ወረኛ፣ አንቺ ተኔ ጋር ልትናገሪ የለሽም መብት የለሽም አለቻት ሩታ። አንቺ ምን ስለሆንሽ አለቻት። እኔ በማንነቴ አለቻት። አንቺ ተኔ ጋር ልታወሪ ሞራልም የለሽም አለቻት። የትኛው ሞራል ነው? በቃ ውሸታም፣ በጣም ውሸታም ነሽ። አሁን አንድ ስትይ ስታወሩ ሰማሁት ያለሽ፣ አንድ ስትይ ደግሞ አግድቻለሁ ስትሉ ሰምቻለሁ ብለሽ ሁለት አይነት ቃል የተናገርሽ ነው አላት። እኔ አልተናገርኩም። እንግዲህ ሄርሜላ እኔ ሜሪም አልፈርድባትም። እንግዲህ ወይ ሳሰማም ይሄ ነገር በራሷ ሀሳብ የምታመጣውም አይመስለኝም። ዳንኤል እናንተ የማይናገር ይመስላችኋል? ዳንኤል በጣም ቅልቅል ሰውየው ነው። ይቀላቅላል በእውነት
ግን እሱ የሌለበት ቤት አይሞቅም፣ አይሞቅም፣ አይሞቅም። እውነት እሱ ግን ብቻ አስተያየቱ እና ማለት ነው የሚናገረው ንግግርና አስተያየቱ ራሱ ሳቆ እኮ ይዘዋል። እውነት እናንተ አፉ ነው ያው ምን ይደረግ የዶላር ነገር ነው አፉ ነው ይዘዋል እንጂ ማለት ነው የሚናገረው ነገር እንዴት እንደሚያስቃችሁ እንዴት አባቱ እንደሚያስቅ ማለት ነው። ወላሂ እሱ ከሌለበት አያጣፍጥላቸውም፣ አያምርባቸውም ማለት ነው። እና ሜሪ በጣም ተናዳለች ዛሬ ቀን አናዷት አሉ አናዷ ቅጥል ላረቋት እንጂ ቅጥል ሩታና ዳንኤል ታውቃላችሁ ሲቀላቀሉ በእነሱ ማንም አይችላቸውም፣ እንደማይችላቸው ማንም ሰው ታውቃላችሁ ማለት ነው። ዛሬ በጣም ተናዳለች፣ በጣም ሜሪ ወላሂ በጣም ተናዳለች። እኔ ከአንቺ ጋር እኮ እንድምትቼ ነበረ መምጣት ምትቼ ነበረ። በቃ ያኔ አይደለም አሁን አንዳንድ ጓደኛ በጣም የሚያስጠላ ነገር አለ መሰላችሁ። ምን መሰላችሁ? አብራችሁ ትበላላችሁ፣ አብራችሁ ትጠጣላችሁ፣ በችግራችሁ ጊዜ አብራችሁ ትሆናላችሁ። አሁን ትሆኑና በትንሽዬ ነገር በሰው ነገር ትቀያየሙና ልክልካችሁን ትነጋገራላችሁ። ይሄ በጣም አሰፋሪ ነገር ነው፣ ወላሂ አሰፋሪ ነገር ነው። እንግዲህ እንደምናየው አዎ ሜሪ ጎበዝ፣ በጣም ተጎንሽ ሩታ ስታለቅሺ ተጎንሽ ሆና የሆነች እንባሽ የጠረገች ልጅ ናት። እኔ እውነት ነው የምናገረው፣ እውነት ሜሪ ማለት ነው። ሜሪ ማለት ያው ትናገራለች፣ ወደ ኋላ አትልም። ያየችው ነገር ፊት ለፊት ታጋልጣለች፣ በውስጧ አታስቀምጥም። ፊት ለፊት ያለው ነገር ትናገራለች። የሌለው ነገር የለም ነው የምትለው፣ የለም ነው የምትለው። ግን መደበቅ ነገርና ትንሽ ሼም የሚይዘው ነገር አታውቅም። በቃ አለ አይደለም፣ ግልጽ አድርጋ ነው ያለው ነገር የምትናገረው ማለት ነው ሜሪም ማለት ነው። ሜሪም በነገራችን ላይ በጣም እሷም የሌለችበት ቤት አይሞቅም። ግን ምንድን ነው አንዳንድ የምትቀላቅላቸው ነገር እና አለ ማለት ነው። እኔ በቃ የሚያስጠላኝ ምንድን ነው ሰው ኑሮ በትንሽ ነገር ሲቀያየምና አንቺ እንዲነበርሽ፣ አንቺ እንዲነበርክ፣ አንቺ እንዲነበርሽ የሚለው ነገር በጣም ያስጠላል ማለት ነው በእውነት። ምሳሌ አሁን ሄሌሜላ አሁን ከተገኘች ያ ያገዳ ሰው ከታወቀ እናንተ ሩታና ዳንኤል እና ፍሬም ዝም የሚሉ ይመስላችኋል? መስሏችኋል? ወላሂ ዝም አይሉ። እኔም ራሴ ዝም አይደለም እነሱ ዝም የሚሉ ማለት ነው። ይሄን አክል አስለፍቶኝ ማለት ነው አብርሃም። እኔም ዝም አይደለም የወከሌን አክል እናገራለሁ ማለት ነው። እንግዲህ በዛሬ ቀን ሩታ በጣም ነግስታለች። ለምን ያለው እውነት ነው። እንቅጭ ተናግራለች። እንቅጭ ብትናገርም አብርሃም ግን ሊያምናትም አልቻለም። አሁን ግን እያመኗት መጥቷል። አብርሃምም እንግዲህ ትናንትም ኤፍሬም ቤት የትን ያለ ቪዲዮ ነበረ። ኤፍሬም ቤትም ተለቆ ነበረ ቪዲዮን። እንግዲህ ሩታ ምንም ነገር እንደሌለባትና ኤፍሬም ደግሞ ምንም የማያውቀው ነገር እንደሌለባቸው እነ ዳንኤል ሁሉም እነዛም ቤት ተለቋል ቪዲዮ ሄዳችሁ ማየት ትችላላችሁ ማለት ነው። እና ቤተሰብ በጣም የሚገርም ነው። እንግዲህ ሄለሜላ የት ናት የሚለው ነገር እንይዘዋለን ማለት ነው። እንግዲህ በሌላ ደግሞ መጥታ ወይም ደግሞ ባገደችበት ተገኝታ ባቀርብላችሁ ጊዜ ይሆናል እላችኋለሁ። በእናንተ የሚጠብቀው ሀሳብ አስተያየታችሁ እስከ መጨረሻ አይታችሁ በማስቀመጥ ነው እላችኋለሁ። በቀጣይ ቪዲዮ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ።